አቶ ታዬ ደንደአም በተከሰሰበት ጎጥ መሳሪያ ይዞታ ጥፋተኛ ተብሎ የ7 ዓመት ከ2 ወር እስራት ተበይኖበታል። ይህም በተመለከተ ጠበቃውንና የህግ ባለሙያ አቶ አበራ ንጉስን መስመር ላይ አግኝቻለሁ። አቶ አበራ በጣም ነው ማመሰግነው። ይሄን ፍርድ ጠብቃችሁ ነበረ? ብዙዎቻችን ያልጠበቅነው ሆኖ አስደንግጦናል። መልካም መሳይ፣ መጀመሪያ አንተም ለሰጠኝ እድል በጣም አመሰግናለሁ። እንግዲህ የዛሬው ቅጣት የአቶ ታዬ አልጠበቅነውም። ያልጠበቅነው እንደ ሰው ብቻ ሳይሆን እንደ ባለሙያ የቅጣት ሂደቱ የምናውቀውና የምንገምተው ነገር ስላለ ነው። አልገመትነውም፣ በጣም አልጠበቅነውም። ስለዚህ ቅጣቱ የተጋነነ ሆኖ ነው ያገኘነው። እንደው በምንድን ነው ያልጠበቃችሁት? እንግዲህ አቶ ታዬ ጎጥ መሳሪያ ቤቱ ተገኝቷል ነው። አንድ ክላሽ ጠመንጃ ከ60 መሰል ጥይቶች ጋር ከ40 ምናልባት ቁጥሩ ልታስተካክሎ ትችላለህ አበራ፣ ግን ተይዟል ተብሎ ነው። ይሄ ደግሞ ምስክሮች ለምን እንደተሰጠው ከጠቅላይ ሚኒስትሩ ጀምሮ ምስክሮችን ጠርታችሁ ግን እንዳልተሳካ፣ ይህም ብዙ ነገር ነበረ። ምን ተገኝቶ ነው 7 ዓመት ያህል ትልቅ ፍርድ የተፈረደው? መልካም መሳይ፣ እኛ ያልጠበቅነው ዋናው ምክንያት አንድ ወንጀሉ የተፈጸመበት ዓላማ ፍርድ ቤቱ በዚህ በቅጣቱም አንስቶታል። ሁለተኛ የቅጣት ማንዋሉ በሚያዘው መሰረት ያቀረብናቸው ከ13 የቅጣት ማቅለያዎች ውስጥ ፍርድ ቤቱ 11ዎቹ መቀበሉ፣ እንዲሁም ወንጀሉ ተፈጸመበት የተባለው የመሳሪያ አይነትና ተገኘ የብዛት አይነት ስታየው በጣም የወረደ ቅጣት ወይ ደግሞ በዚህ አነስተኛ ቅጣት ይቀጣሉ ብለን ጠብቀን ነበር። ለዚህም አንድ ይዘው ተገኙ የተባሉት መሳሪያ በዓላማ ደረጃ ፍርድ ቤቱ ዛሬ እንዳረጋገጠው ራሳቸው ከመከላከል አንጻር እንደሆነ፣ ያ ራሳቸው ከመከላከል አንጻር ሲባል ደግሞ አደጋ እንደተደቀነባቸው ከጠቅላይ ሚኒስትሩ ተነግሯቸው እንዲሁም የስራ ኃላፊነታቸው ሚኒስትር ዴኤታና የምክር ቤት አባል እንደመሆናቸው መጠን፣ በሶስተኛነት ደግሞ በወቅቱ እንደማናቸውም ከፍተኛ የመንግስት ባለስልጣን ሊኖራቸው የሚገባ ጥበቃ በመንግስት በኩል ስለተነሱ እነዚህ ታሳቢ ተደርጎ ራስን ከመከላከል አንጻር ተፈጥሯዊና ህጋዊ ከሆነ ራስን ከመከላከል አንጻር የተደረገ መሆኑ ፍርድ ቤቱ አረጋግጧል። በተለይ አቶ ታዬ በመከላከያ ምስክርነታቸው በሁለቱም ምስክሮች አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ መጥተው እንደመሰከሩት የደህንነት ችግር እንዳለባቸውና ህጋዊ ትጥቅ ፈልገው እንዳማከሯቸውና እንደጠየቋቸው ብናልፍ አንዱዓለም እንዳለቃቸው፣ ኮሚሽነር መላኩ ፈንታ ደግሞ የትጥቅ ጉዳይን የሚመለከታቸው የመንግስት ባለስልጣን እንደመሆናቸው ጠይቀዋቸው እንደነበር፣ በሂደት ግን መንግስት ሊያስታጥቃቸው ስላልተቻለና እንዲሁም የሀገሪቱ የመጨረሻ ስልጣን ያለው አካል ወይ ግለሰብ ጠቅላይ ሚኒስትር አብይ አህመድ ህወሓቶች ይገሉሃል ብለው በጦርነቱ ወቅት ማሳሰቢያ እንደሰጧቸውና ማስጠንቀቂያ እንደሰጣቸው ተከትሎ ያደረጉት ትጥቅን የመያዝ ጉዳይ መሆኑ ፍርድ ቤቱ ስላረጋገጠ ከበጎ ዓላማ ራስን ከመከላከል በመነሳት የተደረገ መሆኑ ፍርድ ቤቱ ግንዛቤ ውስጥ ገብቶ ህጋዊ ለሆነ ዓላማ የታጠቁ መሆናቸውን ታሳቢ ተደርጎ አስተዳደራዊ ጥፋትን እንጂ ወንጀል እንኳን የማይደርስ መሆኑ በሚያረጋግጥ መልኩ ነው ታዬ የተከላከሉት። እሱን ተከትሎ 10 የሚሆኑ የማቅለያዎችም አቅርበናል። በወንጀል አፈጻጸሙ ቀላል የሚባል ነው ብሎ ፍርድ ቤቱ ካመነ በኋላ ቅጣቱ ግን በመነሻነት የያዘው የትልቅ ወይ ደግሞ ወንጀሉ የተፈጸመበት ውስብስብ እንደሆነ፣ ከባድ ዓላማ ሌሎችን ለማጥቃት እንደሆነ፣ የመሳሪያው አይነትም የተወሳሰበና በሰዎች ብዙ ጊዜ በዘልማድ በግለሰቦች እጅ ሊገባ የማይችል መሳሪያዎች እንደሆኑ ተደርጎ ተቆጥሮ የሚሰጥ ግዙፍ ቅጣትን በሳቸው ላይ ስለተላለፈ በጣም የማይጠበቅ ነበር። አቶ አበራ እንደው በዝርዝር ነገሮችን ለመመልከት እንግዲህ መሳሪያውን የሰጠው አካል አለ። መቼም አቶ ታዬ ይህንን መሳሪያ ሄደው በገንዘባቸው ገዝተውታል ብሎ የሚታመን አይደለም። የሰጠ አካል አለ። ምናልባት ደብዳቤ፣ ፍቃድ ይህንን ጨምሮ ላይኖር ይችላል። ግን አብይ አህመድም የደህንነት ስጋት እንዳለበት ጠቅሶለት ብዙ አካላትም በወቅቱም እኛም እናውቅ ነበረ። አቶ ታዬ ከግራ ከቀኝም በያዘው ጠንካራ አቋም የተነሳ ብዙ ጠላቶች እንዳሉትና የደህንነት ስጋት ቢኖርበት ከማንም በላይ ታዬ ሊሆን እንደሚችል እንገልጽ ነበር በወቅቱም። እና እንደዚህ አይነት ነገሮች ባሉበት በዚህ ላይ ይህን ሁሉ የተናገሩት አመራሮች መጥተው ምስክርነት አልሰጡም። ይሄ በራሱ አጠያቂ ነው። ፍርድ ቤት ጠርቷቸው አልተገኙም። ምናልባት ከዚህም አንጻር ነጥብ የጣሉበት ሁኔታ እያለ ከባዱን የቅጣት ውሳኔ ማስተላለፍ ይሄ ፖለቲካዊ እንጂ ህጋዊ ውሳኔ ነው ማለት እንችላለን? አሁን በአነሳው ሀሳብ በብዙ መልኩ የምስማማበት ነገር አለ። ለምን ብትለኝ አቶ ታዬ ይሄ ትጥቅ እንዲታጠቁ ያስቻላቸው የገፋፋቸው ምክንያት ከመጀመሪያው እንደ ማንኛውም አይደለም በእሳቸው በሚኒስትር ዴኤታነት አይደለም የአንድ ትልቅ ህዝብ የኦሮሞ ህዝብ የጭፎ እርባ ተወካይ ሆነው ተራ በመካከለኛነት ዝቅ ባሉ የመንግስት ስልጣን ላይ ያሉ ሰዎች እንኳን ጠይቀውት የማይከለከሉበት ወይ የማያጡት መሳሪያ ነው እንዳይታጠቁ የተደረጉት። እሱ ብቻ አይደለም በህጋዊ መንገድ እንዲታጠቁ ጠይቀው ሳያስታጥቋቸው ከመቅረቱ ባሻገር በሂደት ህጋዊ እናደርግልሃለን በሚል ራሳቸው እንዲያፈላልጉና ህጋዊ የማድረግ የመዝገባ ስራው ቃል ተገብቶላቸው ራሳቸው አፈላልጉ ካመጡ በኋላ አልመዘግብም ማለት አቶ ታዬ በሂደት ወንጀለኛ ለማድረግ የተሰራ የፖለቲካ ሴራ ማለቱን በግልጽ ያሳያል ብዬ አምናለሁ። እሱን ተከትሎ ነው እንግዲህ አቶ ታዬ ክሱ እንዲከላከሉ ከተወሰነ በኋላ የመከላከያ ማስረጃዎቼ ናቸው የመከላከያ ምስክሮቼ ናቸው ብሎ ከዘረዘሯቸው 3 ምስክሮች በዋነኛነት ጠቅላይ ሚኒስትር አብይ አህመድ፣
ከንቲባ አዳነች አቤቤና አምባሳደር ጫልቱ ሳኒ ቀርበው እንዲመሰክሩ በፍርድ ቤትና በፌዴራል ፖሊስ በኩል ለ5 እና 6 ወራት ያክል እንዲቀርቡ ትዕዛዝ ሲላክላቸው ለመቅረብ ፈቃደኛ አይደሉም። ይሄ የሚያሳየው አቶ ታዬ ከመጀመር ጀምሮ ወንጀለኛ ለማድረግ የተሰራ ሴራ፣ ከዛ በኋላ ደግሞ ወንጀሉን ተከትሎ ለመከላከል በሚያደርጉት ህገ መንግስታዊ መብት በጣም መሰረታዊ ይባል ህገ መንግስታዊ መብታቸውን ተጠቅመው ራሳቸው ለመከላከል ወንጀል ለመከላከል ያደረጉት ጥረት ፈቃደኛ ሳይሆኑ መቅረታቸው ይሄ ውሳኔ ምንም እንኳን በፍርድ ቤት በኩል የተላለፈ ቢሆንም ከጅምሩ ግን ፖለቲካዊ ሴራና ሂደት ያለው መሆኑ ያመላክታል ብዬ እንድደመድም ያስገድደኛል። ስለዚህ ያነሳው አስተያየት እኔም በከፊል ሳይሆን ከከፊል ከፍ ባለ ሁኔታ እስማማለሁ። አቶ አበራና መጨረሻ ላይ በእናንተ በኩል ምን አይነት አቋም ተያዘ? እንግዲህ ይሄ ትክክለኛ እንዳልሆነ መከራከሪያ አቅርባችሁ በጣም የህግ ድጋፍ የተለያዩ ነገሮች በእናንተ በኩል ጠንካራ መከራከሪያው ባመዘነበት ሁኔታ ነው በዛ በኩል ያለው ብዙም ማሳመኛ በሌለበት ሁኔታ ከባዱ የእስር ውሳኔ የተላለፈው። ስለዚህ አሁን ምንድን ነው የምታደርጉት? እንግዲህ የፍርድ ቤት ስራ ነው እየተሰራ ያለው። አቶ ታዬ ጥፋተኛ ብለው የቀጣቸው በህገወጥ መሳሪያ ቢሆን ፍርድ ቤት ነው። ስለዚህ የይግባኝ ስርዓት አለ። የይግባኝ ስርዓት ተከትለን ይግባኝን ብለን ክርክር ማድረግ ነው። በዚህ የይግባኝ ሂደት ልናሳካው የምናስበው ወይ ደግሞ ልንቀይረው እንችላለን ብለን የምናስበው ነገር በዋነኛነት ቅጣትን ማቅለል ብቻ ሳይሆን በዋነኛነት ጥፋተኛ አይደሉም እንዲባሉ የሚያስችሉ ያልተሰሙ ፍርድ ቤቱ ያለ አግባብ ሳይሰሙ እንዲታለፉ የተሰጠው ብይን አለ። በተለይ ምስክሮቻችንን እነሱ እንዲሰሙና አቶ ታዬ ከወንጀሉ ነጻ የሚሆንበትን ዕድል ማስፋትና ማስቀየር ነው። ሁለተኛው ግን በአማራጭነት የምንከራከረው ቅጣቱ የተጋነነ ነው። አቶ ታዬ በማቅለያነት ያቀረቧቸው እና ፍርድ ቤቱ አምኖ የተቀበላቸው ማቅለያነት እንኳን በቅጣት ማልዋል ሂሳብ ቢከድ ከዚህ በታች መቀጣት የሚገባቸው ናቸው፣ ወይ ደግሞ በጣም ቀላል ወደሚባል ደረጃ ወርዶ መቀጣት የሚገባቸው ናቸው ብለን ስለምናምን ያ የይግባኝ ስርዓቱ ተከትለን ቅጣቱን ማቅለልና ከቻለ ደግሞ ምስክሮችን አሰምተን ከወንጀሉ ነጻ የማስደረግ ስራ ነው መስራት ያለብን ብለን እቅድ ይዘን እንንቀሳቀሳለን። አቶ አበራ ምናልባት መረጃው ካለ አላቅም ወደ አባ ሳሙኤል ወደ ተባለ እስር ቤት እንደተወሰደ ታዬም ሰምተናል። ይህ ውሳኔ ከተወሰነ በኋላ የአካባቢ ደግሞ ምን አይነት እስር ቤት እንደሆነ ይታወቃል። አብይ አህመድ የፍትህ ተቋሙን የፍትህ መዋቅሩን ተጠቅሞ ቂም በቀሉን እየተወጣ እንዳለ ምንም ጥርጥር የለውም። የብዙዎቻችን ግምትም ድምዳሜም ተመሳሳይ እንደሆነ አምናለሁ። አሁን ሌሎች ነገሮች አሉ። 3 አዳዲስ ክሶች አቶ ታዬም ዳግም ፋይል ተከፍቶበታል። በተለይም በአንድ የውጭ ሚዲያ ላይ ቀርቦ ቃለ መጠይቅ የሰጠው ከላዩ ላይ ተመዞ እንደዚሁ 3 ክሶች የመሰረቱበት ሁኔታ ነው ያለው። በቅርቡም ለዛም ይግባኝ ስጠይቅ ታዋቂ ነው እውቅና ስላለው ከእስር ቢወጣ ህዝብን ያሳምጻል መንግስት ላይ በሚል ስጋት የዋስትና መብቱ እንዲከለከል አቃቤ ህግ መጠየቁንም ሰምተናል። እንደው እነዚህ ነገሮች እንዴት እያደረጋችሁ ነው ያለው? አቶ አበራ እንግዲህ መሳይ አሁን ያነሳቸው 3 ክሶች አሉ። ህዳር 15 2018 ዓ.ም አዲስ ፋይል ሆኖ አቃቤ ህግ ከፍቷቸው እኛም ክሶቹ ደርሰውን የመቃወሚያ ክሳችንና የዋስትና ክርክር አድርገናል ህዳር 23 ላይ። በዚህ መሰረት አቃቤ ህግ እኛ ያቀረብነውን የክስ መቃወሚያ በተመለከተ የጽሁፍ መሳየቱ እንዲያቀርብ ለህዳር 8 የተቀጠረ ሲሆን ዋስትናው ግን ታህሳስ 8 ይቅርታ ዋስትናውን በተመለከተ ብይን ለመስጠት ፍርድ ቤት ቀጥሮናል። እዚህ ላይ ምንድነው ህዳር 23 የተነሳው የመከራከሪያ በተለይ ዋስትና በእኛ በኩል ስለተነሳ ዋስትናቸው እንዲፈቀድ ብለን የህግና የፍሬ ነገር ክርክሮች አድርገናል።